ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወደ እስያ አህጉር ተጉዘን ደቡብ ኮሪያን በምዕራብ እንቃኛለን። በዚህ መሰናዶ ከእርስ በርስ ጦርነት ከወጣች በኋላ በድህነት አረንቋ ተውጣ የነበረችውን ዜጎቿ በረሃብ ተጨንቀው የገዛ ጸጉራቸውን እስከ መሸጥና የሳር ጫማ እስከ ማድረግ የደረሱባትን ነገር ግን ጠንክራ በመስራት ከድህነት ተላቃ ዓለምን የሚመራ የሳምሰንግ ቴክኖሎጂ ባለቤት መሆን የቻለችውን ደቡብ ኮሪያን እንቃኛለን። እንዲሁም ያልተነገሩ የስኬት ሚስጥሮቿን እንዳሰሳለን። የደቡብ ኮሪያ ተአምራዊ ቴክኖሎጂዎች። ደቡብ ኮሪያ ከ1960ዎቹ ዘመናት በፊት ረፍት በሌለው ጦርነት ትታመስ እንደነበር የታሪክ ድርሳናት ያስረዳሉ። አንድ ሀገር ከነበሩት ሰሜን ኮሪያ ጋር የብዙዎች ህይወትን የገበረ ጦርነትን ከውነው ግጭቱ ሁለት ሀገር ሆኖ በመከፈል ተጠናቋል። ከዚህ ጦርነት በኋላ ደቡብ ኮሪያ ኢኮኖሚዋ ተንኮታኩቶ ነበር። ምስጋና ለዜጎቿ ይግባና ጠንክረው ሰርተው ፈጣን የኢኮኖሚ እድገትን በማስመዝገብ ዛሬ ላይ ከጃፓን፣ ቻይና፣ አሜሪካና ከመሳሰሉት የዓለም ምርጥ 10 ሀገራት ተርታ መሰለፍ እንደቻለች ባድናቆት ይነገርላታል። የዛሬቱ ደቡብ ኮሪያ ለመላው ታዳጊ ሀገራት አርአያ መሆን ችላለች። ከ50 ዓመታት በፊት የነበረው የደቡብ ኮሪያ ህዝብ በድህነት አረንቋ ውስጥ ተዘፍቆ ከሳር የተሰራ ጫማ ከመጫማት እስከ የዕለት ጉርሱን እስከ ማጣት ድረስ ለበርካታ ዓመታት ሲሰቃይ ኖሯል። ከዚህም አልፎ የኮሪያ ሴቶች ለራሳቸውና ለቤተሰቦቻቸው እህል ለመግዛት ሲሉ ውብ ጸጉራቸውን እስከ መሸጥ ደርሰው ነበር። ሆኖም ግን የኮሪያ ህዝብ የትላንት ታሪክ በዛሬ ተለውጦ በአሁኑ ወቅት የአንድ ኮሪያዊ ግለሰብ ዓመታዊ ገቢ እጅግ ከፍ ያለ ነው። የሀገሪቱ ጠቅላላ የሀገር ውስጥ ምርት እድገትም እጅጉን ከፍ ያለ ነው። ይህ የኢኮኖሚ እድገት ጅማሮውን ያደረገው ከ1966 የኮሪያ ሳይንስና ቴክኖሎጂ ተቋም መመስረት በኋላ እንደሆነ ይገለጻል። ከዚህ ተቋም መመስረት በኋላ በርካታ የሳይንስና ቴክኖሎጂ እድገቶች በሀገሪቱ መስተዋል ጀምረዋል። ሀገሪቱም አስደናቂና ተከታታይ የኢኮኖሚ እቅድን በማቀድ ካለመችበት እድገት ላይ መድረስ ችላለች። የደቡብ ኮሪያ የመጀመሪያውና ሁለተኛው የኢኮኖሚ እቅድ ከ1962 እስከ 1971 ድረስ ፈጣን የሆነ የኢንዱስትሪ መገንባትን የሰነቀ ዓላማ ሲሆን ሶስተኛውና የመጨረሻው ደግሞ ከ1972 እስከ 1976 ድረስ የታቀደው ከባድ የብረትና ኬሚካል ኢንዱስትሪዎችን መገንባት ነበር። የደቡብ ኮሪያ መንግስት ሶስቱን የኢኮኖሚ እቅድ በ15 ዓመታት ውስጥ ተግባራዊ ሊያደርጉ የሚችሉ የሳይንስና ቴክኖሎጂ ፖሊሲዎችን የሚያወጡና ተግባራዊ ሊያደርጉ የሚችሉ በርካታ ተቋማትን በመመስረት በተግባር ላይ እንዲውሉ አድርጓል። የደቡብ ኮሪያ ኢኮኖሚያዊ እድገት በተፈጥሮ ሀብት የመጣ ሳይሆን በሳይንስና ቴክኖሎጂ እድገት ተመስርቶ የቆመ ነው። የኮሪያ ሳይንስና ቴክኖሎጂ ተቋም። ይህ ተቋም በ1966 በሲውል ከተማ ላይ በኮሪያና በአሜሪካ መንግስታት ትብብር የተቋቋመ ሲሆን መላው የኮሪያ ህዝብ ይህንን ተቋም እንደ አይን ብሌናቸው ይቆጥሩታል። ድርጅቱ የትናንት የኮሪያ ማንነትን ለመጨረሻ ጊዜ ወደ መልካም ሀገርነት የለወጠ መመኪያ ተቋም ነው። በዘመኑ የነበረው የሀገሪቱ መንግስት የቴክኖሎጂና የምርምር ባለሙያዎችን በእንክብካቤ ይይዝ ነበር። እነዚህ ተመራማሪዎችም በከፍተኛ የባለቤትነት ስሜት ተሞልተው በመስራትና ዕውቀታቸውን ተጠቅመው በመመራመር ታላላቅ ግኝቶችን አበርክተዋል። አሁንም የኮሪያ ሳይንስና ቴክኖሎጂ ተቋም በርካታ የምርምር ስራዎችን በመስራት ላይ ይገኛል። በአውሮፕላን ፕላንት፣ በሰሚ ኮንዳክተር፣ በኬሚካል፣ በኤሌክትሮኒክስ፣ በኮምፒውተር ሶፍትዌር፣ ሃርድዌርና ፕሮግራም፣ በሞባይልና በሌሎች በርካታ የቴክኖሎጂ ውጤቶች ታላቅ ስምና ዝናን አትርፏል። የዚህ ተቋም መመስረት ለበርካታ የኮሪያ ዩኒቨርሲቲዎች፣ የምርምር ተቋማት፣ የመንግስት መስሪያ ቤቶችና ለተለያዩ በርካታ ሀገራት የቴክኖሎጂ ኩባንያዎች የጎላ አስተዋጽኦን አበርክቷል። የደቡብ ኮሪያ የፖለቲካ ስርዓት፣ የሳይንስና የቴክኖሎጂ ፖሊሲ እድገቶች። በደቡብ ኮሪያ እንደ አውሮፓውያን አቆጣጠር ከ1960ዎቹ በፊት የነበረው የሳይንስና ቴክኖሎጂ እድገት
የህብረተሰቡ የኑሮ ደረጃና የግል ካምፓኒዎች መስፋፋት ብዙም የሚስተዋል አልነበረም። የኮሪያ ሳይንስና ቴክኖሎጂ ፖሊሲ በርካታ ዝግመተ ለውጦችን በማለፍ ከፍተኛ እድገት ላይ ደርሷል። በየዘመኑ የነበሩት የኮሪያ መሪዎች ለዛሬው የሀገሪቱ ሳይንስና ቴክኖሎጂ እድገት ፈርቀደው እንዳለፉ ምሁራኑ ይገልጻሉ። የደቡብ ኮሪያ ህዝብና መንግስታት በሳይንስና ቴክኖሎጂ ፍቅር የወደቁ ናቸው። ይህንን ቴክኖሎጂ ፍቅራቸውን ግን ለራሳቸው ብቻ አላስቀሩትም። በዚህ ዘመን በዓለማችን የሚገኙ ቢሊዮን ህዝቦች በደቡብ ኮሪያ በሚመረቱ የቴክኖሎጂ ምርቶች አፍቃሪና ሱሰኛ ሆነዋል። የደቡብ ኮሪያ መንግስትና ህዝብ የሳይንስና ቴክኖሎጂ እድገትን ከፖለቲካው ስርዓት ጋር አስታርቀው መጓዝ ችለዋል። የሀገሪቱን ፖሊሲ ሊያስፈጽሙ የሚችሉ የመንግስት አካላትን በክህሎትና በእውቀት በመምረጥ በማወዳደር በፈተና በመለየት በተገቢው የሥራ ቦታና ደረጃ ማስቀመጥ ተከነውበታል። የሀገሪቱ ፕሬዝዳንት ለፖለቲካው ታማኝ የሆኑ አመራርና ሰራተኞችን ከመሾም ይልቅ አገራዊ ስሜትን የተላበሰ የእኔነት ስሜት ያለው የመንግስት ጣልቃ ገብነት የማይንጸባረቅበት ፖለቲካና ቴክኖሎጂ ተዋደው ለዘመናት የሚዘልቁበትን እሳቤ የያዘና ህዝብን በእውቀቱ ማገልገል የሚችል ዜጋን በመምረጥ ያሰማራል። በዚህ ምክንያት ደቡብ ኮሪያውያን ለትውልድ ኩራት የሆነ የሳይንስና ቴክኖሎጂ ስርዓትን ገንብተዋል። በዚህ የሀገሪቱ ስርዓት መሰረት ከዩኒቨርሲቲው የተመረጡ እጩ መምህራን ትውልደ ኮሪያ የሆኑ የዓለም አቀፍ ተመራማሪዎችና ኢንጂነሮችን በመሰብሰብ ወደ ሀገራቸው ተመልሰው እንዲገቡ ነፃ የቤት አገልግሎት፣ ከፍተኛ የደሞዝ ክፍያ እንዲሁም ሌሎችን ምቹ ሁኔታዎችን ቀርጿል። በተጨማሪም ከአንደኛና ሁለተኛ ደረጃ ትምህርት ቤቶች ከፍተኛ ውጤት ያላቸው ተማሪዎችን በመምረጥ መንግስት አስፈላጊውን ወጪ በመሸፈን በሀገር ውስጥም ሆነ ከሀገር ውጭ በማስተማር ለሳይንስና ቴክኖሎጂ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ያደርጋል። በዚህ ዘመን ደቡብ ኮሪያ ረቂቅ ቴክኖሎጂ ውጤቶችን፣ የኤሌክትሮኒክስ ምርትና ግብአቶችን እንዲሁም የሳይንስ ቴክኖሎጂዎች ለዓለም ገበያ ከሚያቀርቡ ቀዳሚ ሀገራት ረድፍ ላይ ትገኛለች። የኮሮና ወረርሽኝን ዓለምን ባስጨነቀ ጊዜ በደቡብ ኮሪያ የቴክኖሎጂ ጠበብቶች የተፈጠሩት ሮቦቶች ለዜጎች ግብአቶችን በማድረስ የሕክምና ሙያን በመደገፍ ለህሙማን በሰዓቱ ምግብና መድኃኒትን በማቅረብ በሽታው እንዳይዛመት አድርገዋል። በተጨማሪም በርካታ የሀገሪቱ ተቋማት ውስጥ ሮቦቶች ቀዶ ጥገና የማድረግና መኪናዎችን የመገጣጠም ስራዎችንም እያከናወኑ ይገኛሉ። ሳይንስና ቴክኖሎጂ ለስኬት ያበቃትን ደቡብ ኮሪያ በጨረፍታና በትንሹ የቃኘንበት ዝግጅታችንን በዚሁ እናጠናቀቃለን። ስለተከታተላችሁን እጅግ አድርገን እናመሰግናለን።